ድሩዩ አይደለም የማዝናናው የማስቃችሁ በቃ ጥርስ ሲያምር እንትን ሲያምር የምትሉኝ እዩ አይደለም ታይኔ ቃለቀ ነገር ነው ይሄ ነው እየተፈጠረ ያለው በቃ እንደ ቤትም ላይ ሁሌ ጸብ ነው ጓደኞቼ ጋር ጸብ ነው ሁሉም ጸብ ነው ሊረዱኝ አልቻለ ማንም ሰው ሊረዳኝ አልቻለ እግዚአብሔር ይሄንን ነገር ከላይ ላይ አንስቶልኝ ሰላም እስኪመለስ ድረስ ነው ናፈቀኝ በቃ ይሄን ነው ማኔ እየጸለይኩኝ ያለው ጸልዩልኝ እስኪ እናንተም አንዳንዴ ጸልዩልኝ በቃ ጸልዩልኝ ወይኔ እናቴ ወይኔ አዩ ወንድሜ ወይኔ ኧረ እስቲ አንተ ወይኔ ተርትረዋል ወይኔ ኧረ ስልክህን ልደውል ወይኔ አድምተውታል አይታኛ በቃ እኔ ነኝ ኧረ እንሂድ ሰሚር ዶሮ ዝጋ ሰሚር ግባ የሆነ ነገር ብቻ እንዳረጓት ነው ስሜት የተሰማኝ ያለው የለም ወይ ሳምሪን ገላችኋት ከሆነ ወይ ሳምሪን አፍናችኋት ከሆነ ወይ ደግሞ እንደ ድሮ ሳምሪን ጠልፈህ ወይ ጠልፋችሁ የሆነ ቦታ ላይ ከታችኋት ከሆነ በግልጹ ነገሩን በቃ የምሬ ነው የምላችሁ ዛሬ በጣም ምርር ብሎኝ ነው የመጣሁት እንደ ዛሬ ተሰምቶኝ አያውቅም እንደ ዛሬ ከፍቶኝ አያውቅም እንደ ዛሬ የሆነ ነገሩኝ አላውቅም በቃ ሳምሪን የምርም ወይ ገላችኋት ወይ የሆነ ነገር አድርጋችኋት ከሆነ በቃ ይፋ አድርጉት ለምንድን ነው እንደዚህ የምትሆኑት ወንድሜ ከሰው ጋር ካልተጣላሁኝ ሰውን ካልገደልኩኝ ብሎ ይላል በኔ ተነሳ በኔ ማለት ነው ወንድሟ በዛ ላይ እኔን ካላጠፋው ይላል እኔ የምፈራው ነገር የኔ ወንድምና የሷ ወንድም ከተገናኙ ምን ሊፈጠር እንደሚችል ነው የኔ ወንድም ጥሌና ሚሊዮን ተገናኙ ማለት በቃ ወይ ሚሊዮን ይገለዋል ወይ ጥላውን ይገለዋል ከዛም በኋላ መማቀቅ ነው እኔ ደግሞ ጥላውን ብዙ ነገር ለፍቷል እኔ እንትን ለማለት ብዙ ነገር ሆኖልኛል እና በፍጹም ጥላውን እንደዚህ አይነት ነገር ውስጥ ወደ እስር ቤትም ከዚህ በፊት ብዙ የሆነቸው ነገሮች ስላሉ ወደ እስር ቤትም ሆነ ወደ ምንም ነገር ጥላውን ገብቶብኝ እንዲሰቃይብኝ አልፈልግም እኔ እሱ ከሚገባ እሱን ሊያጠቁ የመጡ ሰዎችን እኔ አጥፍቻቸው እኔ ለዘላለም ዓለሜ ብታሰር እንመርጣለሁ እኔ አንድን እህት አንድን የምወዳትን ልጅ መንከባከብ አትችልም ተብዬ ሽጉጥ ተደቅኖብኝ በሽጉጥ አፌ ውስጥ ሽጉጥ ተከቶብኝ ሰው እንዳልሆንኩኝ አይነት ልክ የሆነ ትልቅ ነገር እንዳጠፋ አይነት ሰው ተደርጌ ትልቅ ጥፋት አንድን ሴት በምንም አይነት ባልጎዳዋት ደረጃ ጎድቼ ቢሆን እውነት እኔ ጥፋት አጥፍቼ ቢሆን ሽጉጥ የተከተተብኝ አፌ ላይና ሽጉጥ የተደቀነብኝ ነገር ትክክለኛ ነገር ነው ምክንያቱም በቃ ጥፋት አጥፍታችሁ ቢሆን ሽጉጥ ቢከተትባችሁ አፋችሁ ላይ ቀለህ ያለው ሽጉጥ ቢገባባችሁ ምንም አይመስላችሁም ግን እኔ ስሜት ያደረገኝ ነገር ምንም ነገር ጥፋት ሳላጠፋ ምንም ነገር ሳላደርግ ሽጉጥ አፌ ላይ ተደቅነው በዛ ልክ እኔን እንሰቃይ መደረጌ በጣም ስሜት ያደርጎኛል ሰላም ቤተሰቦች እንዴት ናችሁ ሁሉ ሰላም ሁሉ መልካም አለሁላችሁ እግዚአብሔር ይመስገን ዛሬ ያው ሁላችሁም በጥሞና እንድትሰሙኝ ወይም ደግሞ ስላለው ነገር እንድታዳምጡኝ እፈልጋለሁ ያው ያለውበት ነገር ምንም ደስ የሚል ነገር አይደለም አሁን ላይ እንደ በፊቱ ሳቅ ጨዋታ ደስታ ቤታችን ላይ የለም ግን እነዛ ነገሮች እስኪመጡ ድረስ ያለውን ነገር እያስተካከልን ካንንጃ ምን ማለት እንዳለብኝ ነገሮች ሁሉ ከብደውኛል በዚህ ሰዓት ማለት በቃ ያላሰብኳቸው ነገሮች ናቸው እየተፈጠሩ ያሉት ከጓደኞቼ ጋር ተጋጭቻለሁ ከጓደኞቼ ጋር እየተስማማሁኝ አይደለም ከዛ በተጨማሪ ደግሞ ሳምሪ አሁን ላይ የለችም በሷ አማካኝነት እንግዲህ የምፈራው እስር ቤት ወይ ደግሞ የምጠላው እስር ቤት እሷ ሳምሪ ብዙ ጊዜ ለፍታልኛለች እኔ ከእስር ቤት እንደምወጣ እንደምታውቁት ከሆነ ግን ያው በጣም አሁን ደግሞ የሚያስጠላ ነገር እየተፈጠረ ያለው ነገር ተመልሼ ወደ እስር ቤት የምገባበት ነገር እየተመቻቸ ማን ይሄን ነገር እንደዚህ ያደረገ እንደሆነ እንዳለ እርግጠኛ ነኝ ያው ውስጤ የሚያውቀው ይሆናል ግን በዚህ ሰዓት ምንም ይምጣ ምንም ብዙ ሽጉጥ እስከ መምዘዝ ሽጉጥ እስከ መማዘዝ ጭንቅላቴ ላይ እስከ መክተት የተደረገ ነገር ነበረ ታውቃላችሁ እሱንም አይታችኋል ብዬ አስባለሁ ግን ያለፈው አልፎ አሁን ላይ ያለውት ነገር ሳምሪን ሁላችንም በፍለጋ ያለንበት ሁኔታ ነው ያለነው አንዳንድ ሰዎችም
አንዳንድ ነው ጥቃቅን ሰዎች አንዳንድ ሰዎች በእኛ ህይወት ላይ እኛ እንትን ባልንበት ነገር ላይ ለመግባት ሞክረው ነገር ግን እኔም ስሜታዊ በመሆን ሽጉጥ እስከ መምዘዝ ደርሻለሁ። ያው ያረኩን ነገር በነገራችን ላይ የምጸጽትበት ነገር አይደለም። ሽጉጥ መምዘዜ፣ ሽጉጥ ማውጣቴ፣ መደቀኔ ምን ማለቴ ትክክል ነው ያደረኩት። ምክንያቱም ማድረግ ባለብኝ ሰዓት ስላደረኩትና አይምሮዬም ጭንቅላቴም በዛ ነገር ትክክለኛነቱን ስላረጋገጠ ነው ሽጉጥ ልመዘዝ የቻልኩት። በዛ ምንም የምጸጸትበት ነገር አይደለም። አንዳንድ ጉዳዮች ላይ ቤተሰብ ገብቷል። አሁን ላይ የሳምሪ ወንድምም ነገሮችን እያስጨነቀ ነው ያለው። በቃ እንደምታዩኝ እኔ እንደ ድሮ አይደለሁም፣ ተለውጧል። የድሮ እዩ አይደለም እዚህ ጋር የምትመለከቱት። በአስተሳሰብም በእውቀት ደረጃም ባለበት ደረጃም በቃ ፊዚካሊ ብዙ ነገር የተለውጫለሁ። እንደምታዩኝ አሁን ላይ ደግሞ ገርጥቻለሁ ምናምን ሽማግሌ መስያለሁ አይደል? የድሮ እዩ አይደለሁም። በቃ አንዳንዴ ህይወት እንደዚህ ናት። ህይወት በቃ እንዲህ ናት። ሁሌ መደሰት የለም፣ ሁሌ ማዘን የለም። አንዳንዴ ህይወት ትደሰቱበታላችሁ፣ አንዳንዴ ደግሞ በጣም ካሰባችሁት በላይ ትከፉበታላችሁ። ያው ያ ነገር ህይወቴ ላይ አፕን አድርጓል። እኔ አንድን የምወዳትን ልጅ መንከባከብ አትችልም ተብዬ ሽጉጥ ተደቅኖብኝ በሽጉጥ አፌ ውስጥ ሽጉጥ ተከቶብኝ ሰው እንዳልሆንኩኝ አይነት ልክ የሆነ ትልቅ ነገር እንዳጠፋ አይነት ሰው ተደርጌ ትልቅ ጥፋት አንድን ሴት በምንም አይነት ባልጎዳዋት ደረጃ ጎድቼ ቢሆን እውነት እኔ ጥፋት አጥፍቼ ቢሆን ሽጉጥ የተከተተብኝ አፌ ላይና ሽጉጥ የተደቀነብኝ ነገር ትክክለኛ ነገር ነው። ምክንያቱም በቃ ጥፋት አጥፍታችሁ ቢሆን ሽጉጥ ቢከተትባችሁ አፋችሁ ላይ ቀለህ ያለው ሽጉጥ ቢገባባችሁ ምንም አይመስላችሁም። ግን እኔ ስሜታዊ ያደረገኝ ነገር ምንም ነገር ጥፋት ሳላጠፋ ምንም ነገር ሳላደርግ ሽጉጥ አፌ ላይ ተደቅነው በዛ ልክ እኔን እንሰቃይ መደረጌ በጣም ስሜታዊ ያደርጎኛል። ለዛም ነው ለተወሰኑ ቀናቶች ራሴን በቃ አረጋግጬ ራሴን ነገሮችን በቃ ቦታቸውን አስይዤ ከናንተ ጋር አገናኛለሁ ከናንተ ጋር አወራለሁ ብዬ መጣሁት። ግን ሆኖም ግን ያ ነገር ሊሆንልኝ አልቻለም። በቃ ከአቅሜ በላይ ሆኗል። ቤተሰቦች ከአቅሜ በላይ ሆኗል ነው እያልኳቸው ያለው። ሁሉም ነገር በቃ ምን እንጃ ከቁጥጥሬ ውጪ ሆኗል። በዚህ በኩል ወንድሜ ያስጨንቀኛል። ወንድሜ ከሰው ጋር ካልተጣላሁኝ ሰውን ካልገደልኩኝ ብሎ ይላል። በኔ ተነሳ በኔ ማለት ነው። ወንድሟ በዛ ላይ እኔን ካላጠፋው ይላል። እኔ የምፈራው ነገር የኔ ወንድምና የሷ ወንድም ከተገናኙ ምን ሊፈጠር እንደሚችል ነው። የኔ ወንድም ጥሌና ሚሊዮን ተገናኙ ማለት በቃ ወይ ሚሊዮን ይገለዋል ወይ ጥላውን ይገለዋል። ከዛም በኋላ መማቀቅ ነው። እኔ ደግሞ ጥላውን ብዙ ነገር ለፍቷል እኔ እንትን ለማለት ብዙ ነገር ሆኖልኛል እና በፍጹም ጥላውን እንደዚህ አይነት ነገር ውስጥ ወደ እስር ቤትም ከዚህ በፊት ብዙ የሆነቸው ነገሮች ስላሉ ወደ እስር ቤትም ሆነ ወደ ምንም ነገር ጥላውን ገብቶብኝ እንዲሰቃይብኝ አልፈልግም። እኔ እሱ ከሚገባ እሱን ሊያጠቁ የመጡ ሰዎችን እኔ አጥፍቻቸው እኔ ለዘላለም ዓለሜ ብታሰርን እመርጣለሁ። በቃ ለምን እንደሆነ እሱ ለቤተሰቡ በጣም ብዙ መስዋዕት የሆነ ልጅ ነው። ጥላው ማለት ለቤተሰብ ብዙ ነገሮችን መስዋዕት የሆነ ልጅ ነው። ብዙ ነገሮችን አድርጓል። ብዙ ለፍቷል፣ ጥሯል፣ ግሯል እኛን ጥሩ ቦታ ለማድረስ እኛን የሆነ ቦታ ለማድረስ። ግን አሁን ግን በጣም አይምሮዬ እየተሰማኝ ያለው ነገር እኔ የሆነ ሌላ ማይሆን ነገር ውስጥ እንደገባውኝና እሱንም ስበብ ውስጥ ልከተው እንደመጣው አይነት ስሜት ነው እየተሰማኝ። ለዛው ነው ጥላውን እኔ ያለውበት ቦታ ላይ እንዳይደርስና እኔ ያለውበት ቦታ ላይ መጥቶ ምንም ነገር እንዳያደርግ የምፈልገው። ምክንያቱም ሌላ ነገር ውስጥ እሱ ገባ ማለት ተከታትለን ነው። እሱ ገባ ማለት እኔ ገባሁኝ ማለት ነው። ገባችሁ? እኔ እሱ የሆነ ነገር ከመሆን እኔ በሆን ይቀለኛል። ለዛም ነው ባለፈው ቡቼን እንደዚህ አይነት ነገር ውስጥ ጥላሁን ቡቼ የሆነ ነገር እኔ ላይ ሲያወራ ስለሰማሁኝ ለዛ ነው እኔ ሽጉጥ እስከ ማምዘዝና አንገቱ ላይ እስከ መክተት ድረስ ሽጉጡን የደረስኩት። ለዛ ነውና ቤተሰቦች ዛሬ ያው ሁሉንም ነገር ልነግራችሁ የምፈልገው ነገር ሳምሪ እውነት ለመናገር አሁን ከኛ ጋር የለችም። የት እንዳለች አላቅም። ምናልባት አንዳንድ ሰዎች አፍነዋት ይሁን ምን አድርገዋት ይሁን ደብቀዋት ይሁን ምን አድርገዋት እንደሆነ ብቻ ምንም ማቀው ነገር የለም። የሆነ ነገር ብቻ እንዳረጓት ነው ስሜት የተሰማኝ ያለው የለም። ወይ ሳምሪን ገላችኋት ከሆነ ወይ ሳምሪን አፍናችኋት ከሆነ ወይ ደግሞ እንደ ድሮ ሳምሪን ጠልፈህ ወይ ጠልፋችሁ የሆነ ቦታ ላይ ከታችኋት ከሆነ በግልጹ ነገሩን። በቃ የምሬ ነው የምላችሁ። ዛሬ በጣም ምርር ብሎኝ ነው የመጣሁት። እንደ ዛሬ ተሰምቶኝ አያውቅም፣ እንደ ዛሬ ከፍቶኝ አያውቅም፣ እንደ ዛሬ የሆነ ነገሩኝ አላውቅም።
በቃ ሳምሪን የምርም ወይ ገላችኋት ወይ የሆነ ነገር አድርጋችኋት ከሆነ በቃ ይፋ አድርጉት። ለምንድን ነው እንደዚህ የምትሆኑት? ለምን? በቃ ንገሩን እውነቱን። እኔ በጣም በብዙ ሳይድ ነው እንደዚህ አይነት ነገሮች እየደረሱብኝ ያለው። አንድን ሴት ተንከባከብክ ተብሎ ወይ አንድን ሴት ለሷ እንትን አለ ተብሎ እኔ አላቅም። ሲጀመር እዩኤል እንደዚህ ይለኛል። እኔ እዩኤልና ሳምሪ ከዚህ በፊት የነበራቸውን ግንኙነት አላቅም። ይፋ አድርጎልኝ አልነበረም። እውነት ለመናገር ምን አይነት ግንኙነት እንዳላቸው አላቅም። አሁን ከኋላ ተነስቶ ካልገደልኩ እንደዚህ ካላደረኩ የሆነ ነገር ካልከተትኩ ይለኛል። ነገሩ ከኛ አልፎ ወደ ቤተሰብ ገብቷል። እዚህ ነገር ውስጥ ቤተሰብ ገብቶበታል። የኔ ቤተሰብ ገብቶበታል። የሳምሪ ቤተሰብ ገብቶበታል። እዩ እንደገና የሱ ጓደኞች፣ ፋሚሊዎች በዚህ ልክ ነገሩ ላይ ገብተው ብዙ ነገሮችን እንትን ለማለት እየሞከሩ ያሉበት ሁኔታ ነው ያለው። ሳምሪ ይሄንን ነገር ምናልባት በህይወት ኖረሽም ከሆነ በህይወት የሆነ ቦታ ገብተሽም ከሆነ እኔ እየተሰቃየው ነው ያለሁት፣ እኔ እየተጎዳው ነው ያለሁት። ሳምሪ ሊገባሽ ይገባል። ያለሁበትን ነገር በቃ ልትረጅ ይገባል። ከስንት በኩል እኔ አሁን በዚህ ሰዓት ማለት ሰዓት ውስጥ የሆነ የተፈለቀለቀ ያለ ዘይት ላይ እንደ መግባት እንደዛ ነው ያለሁት። ተመልከቺ ምን አይነት ግርጣት ውስጥ እንደገባሁኝ። ቢያንስ እንኳን መጥፎ ነገር ላንቺ አድርጌ አላቅም። ታውቂያለሽ አይደል? ላንቺ ምንም አይነት መጥፎ ነገር አሳይቼሽ አላቅም። ቢያንስ እሱን ተረተሽ ወደ ፋሚሊ ተመልሰሽ በቃ ታዩ የኔ ነገር ከኔ ጋር አትገናኝ፣ ችግር የለም ግን ወደ ፋሚሊ ተመለሺ። ፋሚሊ ጋር ተመልሰሽ አንዳንድ ነገሮችን ማውራት ካለብሽ አጎትሽም ሆነ ወንድምሽንም ሆነ ሁሉንም አውሪያቸው በቃ ስላለው ነገር። እኔ ደግሞ በጥብቅ ፈልግሻለሁ። በዚህ ሰዓት በጣም ልነግርሽ የምፈልገው ነገር አለ። ከየትኛውም ጊዜ በላይ እኔና አንቺ ቆጭ ብለን ወይ ደግሞ የሆነ ነገር ሆነን ካወራንባቸው ጊዜያቶች በላይ ዛሬ ደግሞ አንቺ ታስፈልጊኛለሽ። አንቺ ቁጭ ብለሽ ከኔ ጋር እንድታወሪ እፈልጋለሁኝ። ምነግርሽ ነገር አለ፣ ትልቅ ነገር፣ በቃ ትልቅ ነገር። አንቺ ብቻ ሳትሆን ሚዲያ ላይ ያሉ ሰዎች፣ የሶሻል ሚዲያ ሰዎች በሙሉ ሊያውቁት የሚገባ አንድ ትልቅ ነገር ልነግርሽ እፈልጋለሁ። በቃ እስከዚህ ድረስ ነው። እኔ መሳቀቅ የለብኝም። ሳምሪን የደበቃት፣ ሳምሪን እንደዚህ ያደረጋት፣ ሳምሪን የሆነ ነገር ያደረጋት እኔ ሳምሪን ካገኘኋት ቆይቻለሁ። ለመጨረሻ ጊዜ ያገኘኋት እኔ አይደለሁም። ከዛን ቀን በኋላ አንድ ቀን እንኳን በአይኔ አይቻት ስልክ የለ። እስኪ ስልኳን እንኳን የምታውቁ ሰዎች ደውሉና እስኪ አናግሯት ካለች ስልኳ የሚሰራ ከሆነ። እኔ ግራ ገባኝ። የኔ ስልክ በተለያዩ ስልኮች ሞክራለሁ። ቤት ላይ ሰፈር ላይ አንዣብባለሁ፣ የለችም። ሰው ልካለሁ፣ የለችም። ወንድሟ እንደገና በየቦታው ሰው ቤት እየመጣ ይበጠብጣል። የፈረደበት ጩቤና ሽጉጥ ይዞ ቤታችን በር ላይ እየመጣ እንትን ይላል። አሁን አስቡት፣ በዛ ሰዓት ቤት ሲመጣ ጩቤና ሽጉጥ ይዞ ሲመጣ ከጥላውን ጋር ቢገናኙ ምን እንደሚፈጠር አስቡት። እና ቤተሰቦች በቃ የምታውቁ ሰዎች ካላችሁ፣ ሳምሪን ያለችበትን የምታውቁ ሰዎች ካላችሁ ንገሩኝ። ያለችበትን ቦታ የምታውቁ ካላችሁ ንገሩኝ ባካችሁ። በቃ እኔ ዛሬ እንድትረዱኝ ነው የምፈልገው። በቃ ነገር እኔ ልነግራችሁ የምፈልገው ነገር ይሄ ነው። በቃ በዚህ ሰዓት አንድ የደበረው እዩ የድሮ እንደዛ ሲያፍለቀልቃችሁ ሲያስቃችሁ የነበረው እዩ አይደለም። ዛሬ የደበረው የከፋው የሚያደርገውን የማያውቅ እዩን ነው እየተመለከታችሁ ያላችሁት። እስኪ ለኔ ምዘኑልኝ። እስኪ ሼር አድርጉት፣ ይሄንን ቪዲዮ ሼር አድርጉት። ሁላችሁም ይሄንን ቪዲዮ ሼር አድርጉት፣ ይድረሳት እሷ። በቃ ይሄን ነው የምላችሁ። ሌላ ምንም የምናገረው ነገር የለም ቤተሰቦች። በቃ የምነግራችሁ ነገር አለ ዛሬ። እና ቤተሰቦች ተረዱኝ፣ ተጎድቻለሁ። በቃ ብዙ ነገር ውስጥ ነው ያለው በዚህ ሰዓት፣ ብዙ ነገር ውስጥ። ሰው እንደዚህ ቲሸርት ወይ የሆነ ነገር አድርጎ መውጣቱን አይደለም የምታዩት። አይምሮ የጤነኛ አይደለም፣ እየተረጋጋው አይደለም። ገዳም ሄድኩኝ፣ ምን ሄድኩኝ፣ በቃ ምንም ልረጋጋ አልቻልኩም። በቃ ምንም ልረጋጋ አልቻልኩም። እኔ ያጠፋሁት ነው እየመሰለኝ ያለችው ሳምሪን። ቤተሰቦች እኔ ሳምሪን ያጠፋኋት አይነት ስሜት ነው እየተሰማኝ ያለው እዚህ ጋር እያልኳቸው ያለሁት። ገባችሁ አይደለም? ይሄን ነው እየተናገርኩኝ ያለሁት። ልትረዱኝ ይገባል። ብዙ ሰዎች ያልተረዳችሁም እዩ ምን ሆናል፣ እዩ እንደዚህ ሆናል፣ በቃ ትክክል አይደለም። ምን ይኸው የድሮ እዩ አይደለም። ይኸው ደስ ይበላችሁ። በቃ አይደለሁኝም። በቃ ደብሮኛል። ያለውበት ነገር ደስ አይልም። በቃ ያለውበት ነገር ደስ አይልም። የድሮ እዩ አይደለም። የማዝናናው የማስቃችሁ በቃ ጥርስ ሲያምር እንትን ሲያምር የምትሉኝ እዩ አይደለም። ገርጥቻለሁ። ምን ብያለሁ? ይሄው የምታዩኝ ነው። በቃ አለቀ። ይሄ ነገር ነው። ይሄ ነው
ይሄ ነው እየተፈጠረ ያለው። በቃ እንደ ቤትም ላይ ሁሌ ጸብ ነው፣ ጓደኞቼ ጋር ጸብ ነው፣ ሁሉም ጸብ ነው። ሊረዱኝ አልቻለም። ማንም ሰው ሊረዳኝ አልቻለም። እግዚአብሔር ይህንን ነገር ከላይ ላይ አንስቶልኝ ሰላሜ እስኪመለስ ድረስ ነው ናፈቀኝ። በቃ ይሄን ነው እኔ እየጸለይኩኝ ያለሁት። ጸልዩልኝ እስኪ እናንተም አንዳንዴ ጸልዩልኝ። በቃ ጸልዩልኝ። ህይወት በቃ ምንም ማድረግ አትችሉም። ሁሌ መደሰት የለም። ሁሌ ወይኔ 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 እናቴ ወይኔ 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 አዩ አዩ ተጎዳ ወይኔ እናቴ ወይኔ አዩ 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 ወይኔ ወይኔ ወንድሜ ወይኔ ኧረ እስቲ አንተቲ ወይኔ ወይኔ ተርትረዋል። ወይኔ ኧረ ስልክህን ልደውል። ወይኔ ሄሎ ሄሎ ሳስ አሬቱ ጋር ነህ በእናትህ መኪናውን ይዘዋል እንዴ? አረና አግዘኝ ወንድሜ ደገፍ በል ወይኔ አንገቱ ወይኔ እስኪ አንዴ በስመ ወይኔ በእናትህ ወይኔ አድምቶታል። በቃ እኔ ነኝ። ኧረ እንሂድ ሰኒ